የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አንጓች ወደ ፍቅር አምባ ተስፋን ሰንቃ ብትመለስም የጠበቃት ቀዝቃዛ አቀባበል ነው። ደምለውን ጭንቀት ጨምራበታለች። ዝናቡ ደግሞ ከአቶ ገዝሙ መኪና ሹፌርነት ተባሯል። ምን ሊሰራ ይችል ይሆን? በሌላ በኩል የተጠለፈችው ውብ ዓለምን ሰርቆ ለመውሰድ መኩሪያና መምህር ሰረቃ አቅደዋል። ግን ቢሳካላቸውስ? ብቻ ሁሉም ነገር የተዘበራረቀ መስሏል። ክፍል 60 መልስ ይዞልን መጥቶ ይሆን? አብረን እንስማው። ፍቅርተ ወደዚህ ሰዎቹ ቤት ከሆኑ ነገሩ ሁሉ ይበላሻል። ሁለቱም ወጥተዋል። ጫኔ አሁን አንቺ ልትመጪ ስትይ ነው የወጣው። አባቱ ግና ማልደው ነው የወጡት። እርግጠኛ ነህ መምህር ሰረቀ? አሁን ጠቋሜ በአይኔ በብረቱ ነው ሁለቱንም ያየኋቸው ብሎኛል። አይዞሽ። ያው ግን ውብ ዓለምን የምትጠብቃት ሴቷ ልጅ ከውስጥ ሳትኖር አትቀርም። ታዲያ እንዴት ይሻላል? ይኸውልሽ እሱን ጋቢ በደንብ ከላይ እስከ ታች ትለብሻለሽ። መኩሪያስ? እሱማ ያው እንደ ነብር እዛው አድፍጦ ይጠብቃል። በል እንፍጠን፣ ያ ተኩላ ተመልሶ እንዳይመጣ። እንሂድ ፍቅርተ። እሺ እንሂድ። እንደው ጸብ ባልተነሳ እኔ ባለፈው የመኩሪያ ደሙን እንደዛ እያዘነበ የመጣው እስካሁን ይዘገንነኝ። ነይ መሲቃ ነይ። ውብ ዓለምን በጣም ነው የሚወዳት። ቢሆንለት ነፍሱንም ሰጥቶ ቢያድና ሳይመርጥ የሚቀር አይመስለኝም። ታሳዝናለች። እንዴት ሆነ ይሆን ደግሞ? እኔ ፈራው። ምን ያክላል? አይዞሽ። ይኸውልሽ በሩም ገረበብን ያለው ይታይሻል። ውሾች እንዳይኖሩ። አይዞሽ ነይ፣ እነሱ የታሰሩ ናቸው። እሷ ያለችው እዛኛው ቤት ነው። እኔ ልጅቱን ጠርቼ ሳናግራት አንቺ ዞር ብለሽ በዚህ ጋር ጥጉን ሽሽት እያልሽ ትገቢያለሽ። እሺ? ብቻዬን ይዣት በወጣስ እንዴት? እኔ መከተልሻለሁ እኮ። አይዞሽ። ቆይ ቤቶች፣ እዚህ ቤቶች ድምፅሽን የበሽተኛ ታድርገዋለሽ። ኧረ እኔ አይሆንልኝ። እሺ በቃ ወይም ዝም በይ፣ እኔ እናገራለሁ። ግን ቀረት በይ ወደ ኋላ። ያችውልሽ አይሻት ልጅቷ ጓሮ እያለበች ናት። ሸፈን ላርግሽና ላዋራት፣ አንቺ ወደ ውስጥ ዘለቂሽ። ፍጠንሽ፣ ቶሎ በይ። ደህና አደርሽ የኔ እናት። እባክሽ ባለቤቴ ታማብኝ እንዳይውልኝ ነበር የጫኔ አባት። አምላክ ይርዳኝ። ወደዚህ ያየች እሷን ቤት ብዬ እንዴት ብዬ ላልፍለት ነው? የእናቴ ልጅ አይዞሽ፣ መጥቼልሻለሁ። ጎሽ ደሱ ዙሪ። ወይኔ አምላኬ፣ ይሄ ቤት በሩ ዝግ ነው፣ ታሽጓል። ውብ ዓለም የለችም እዚህ። ወይኔ እድሌ። ውብዬ ማን ነው? የእናቴ ልጅ አለሽልኝ? ውብዬ ፍቅሬ? አዎ እኔ ነኝ። እኔ ፍቅርተ ነኝ። ደህና ነሽ? አለሽልኝ? ፍቅሬ ያለው አልተጎዳሽም? ክፈችልኝ።
እሱ ዘንድ ነው የተሸጎረው። ባየሙት ይሄማ ተሰብስቦ ሳስሯል። እኔ ፍቅሬ እንዳይመጡብሽ ኧረ እናቴ ውብዬ እናቴ ልጅ ደፍሮሻል አይደለም? አባቴ ላርግሽ። ደህና ነኝ ውብዬ። እስቲ አንድ አይነሽ ልየው። በዚህ ቀዳዳ ብቅ በይልኝ እናቴ። ደህና ነኝ አይዞሽ። አይንሽ አብጧል። ፊትሽ እስቲ ፊትሽ የት አለ? አይታይም። አትታይኝም። ምንድን ነው? ጨለማ ውስጥ ነው እንዴ ዘጋብሽ? ፍቅሬ እባክሽ። ቆይ ይሄ በር ላርገው እምቢ አለኝ። ፍቅሬ እባክሽን ሂጂ ተይ በቃ። አልተውሽም ውብዬ፣ ትቼሽ አልሄድም። እወስድሻለሁ። ይኸው ተፈታ። እየፈታሁት ነው። እሺ መጣሁልሽ፣ ደርሼልሻለሁ። ፍቅርተ ምንድነው እስካሁን አትገቢም እንዴ? ና ጎሽ፣ እምቢ አለኝ ይሄ በር። በትስልኝ ጎሽ። ንግባ። ቶሎ በይ፣ ልጅቷ ወደዚህ እንዳትመጣ ቶሎ በይ። ውብዬ ፍቅሬ፣ የኔ እናት ደህና ነሽ? አለሽልኝ? እኔ ልታሰር እንዲጫወትብሽ? ወይኔ እቴ፣ በቃ ለማልቀስ ጊዜ የለንም። ፍቅርተ ቶሎ እንውጣ። እኔ እንጃ፣ ያዥኝ። እንውጣ ቶሎ በይ ሳይመጣ። ተነሽ። ወዴት? ወደ ፊታችን ነዋ። አይዞሽ፣ ሁሉም ነገር ተመቻችቷል። መኩሪያ ከውጭ እየጠበቀን ነው። መኩሪያ ደህና ነው? ነፍሱ አለ? ተርፏል። አይዞሽ። እኔ ነኝ ጦሰኛዋ። በቃ እንውጣ። ነይ ትንሽ። እኔማ አልሄድም፣ የትም አልሄድም። ምን ማለትሽ ነው? እኔ ተበላሽቻለሁ። በቃ አይዞሽ፣ ምንም አትሆኝ። የተበላሸ ሁሉ ይጠገናል። ነይ ቶሎ። አልሄድም ፍቅሬ ተይኝ። እንዴት ነው ማትሄጂው? በቃ ያው ጫን ያሉ ለአብዬ ደህና ካሳ ሊሰጡ ተስማምቷል። ካሳ? እና ለሱ ሚስት ሆነሽ እዚህ ልትቀሪ ነው? ለትንሽ ጊዜም ቢሆን ወንድሞቹና እህቶቼ በረሃብ እየተቆሉ ከሚውሉ ከሚያድሩ እኔ እዚህ ተጎድቼ እነሱ ይለፍላቸው። አይሆንም። ተነሽ ከዚህ። አልነሳም ተይኝ። ተነሽ ነው የምልሽ። ተነሽ። አትቆጥችኝ ፍቅርተ፣ አትቆጥችኝ። እሺ እኮ ተነሽ። አንድ በላይ መምህር ሰረቀ። ጭራሽ አንቺ አልሄድም ትይኛለሽ። በቃ እኔ ወስኛለሁ። ተውኝ። ተይ፣ በኋላ ሌላ ህይወት የለኝም። እናትና አባቴን ተማሳዝን እንደሆንኩ ሆኜ እኖራለሁ። ወይኔ አምላኬ። ውብ አለም፣ እድሜሽ እኮ ለጋብቻ አልደረሰም። አሁን መማር ነው ያለብሽ። ብታረግዢ ብትወልጂ በወሊድ ጊዜ ከፍተኛ ህመምና ስቃይ ላይ ነው የምትወድቂው። ብዙ ደም ይፈስሻል እኮ። የምትወልጂው ሊሞትብሽና ለሐዘን ልትዳረጊ ትችያለሽ። ብትተርፊስ ከዚህ አባትሽ ከሚሆን ጋር በበታችነት እየገዛሽ ደስታ ቢስ ፍቅር የሌለበት ያልተረጋጋ ኑሮ መኖር ትፈልጊያለሽ? መኩሪያ ነው ሰው መጣ ማለቱ ነው። እንሂድ። ተነሽ። ተነሽ እንውጣ። ውብዬ እባክሽ ውብ አለም። እናት የለሽ አባት የለሽ ገዝሞ ያወጣሽ ቡቱቱ ዝኔ ቡቱቱ ዝናቡ ሙት እንደው ደንበኛ ያረጀ ውሻ መሰልከ። ጌታው ያባረረው አገልግሎቱን የጨረሰ ያረጀ ውሻ ነኝ። ተው እንጂ ውሻ እኮ ታማኝ ነው። ታማኝ መድኃኒት አይዘርፍም። እሺ ያው ሳቅብኝ። አንተ ምን አለበት? አንተም ብትስቅ ነው የሚሻለው። እየቃሙ አሺሽ እየወሰዱ መናደድ ልክ ሰዓት ላይ ገለባ ጎዝጉዞ እንደመቀመጥ ነው። ለሳቅ አንተ ታዲያ ለህል ነው። ጥርስ ያለው ሁሉ ለመሳቅ ነው የተፈጠረው። እሺ እኔ ግን ውሻ ነኝ። ውሻ አይስቅ። ወይ ጣጣ ውሻ በሆነ ነው ያ ጎምቶ ሽማግሌ እንደዛ ገፍትሮ ከቤቱ ያስወጣኝ። ኧረ ጉድ ነው እንዴ! አንተ ታለቅሳለህ እንዴ? ዝናቡ አንተም ለካ እንባ ለባክ። እስቲ
እንዳምጠው ጾይ እስቲ ቆይ ይሄ የእውነት እንባ ነው? የእውነት እንባ ነው ይሄ? ምን አለበት ብትቶይ እንዳምጠው በለው እንዴ! ኧረ እባክህ ዝም በላት ትበል። አሃ ያቺ አሺሽ ስራዋን እየሰራች ነው። በል በቃ። አይ ምንድን ነው ይሄን ያህል እህል ከሀገር ጠፋ አልተባልክ? እንዳምጠው አንተ ዝም በለኝሽ። ስማ በአንተ ጦስ ነው የተባረርኩት ታውቃለህ። ግን በእኔ ቁስል ትቀልዳለህ። በአንተ ጦስ? አዎ እኔ ተባረሬ አንተ ከሽባው ጋር ወዳጅ ሆና ታረቅ። ተው ዝናቡ፣ እሺ ወጥ አትርገጥ። ምን ልትል ነው? ቆይ እኔ ጥፋቱን ሩጬ ዝም ስላልኩ ነው? ስማ አንተ ነው ያገኙ ኖሮ ሸቤ እንደሚያስገባው አታውቅም። በቃ አፍን አትክፈት አንተ። ምን ይሄ አፌን አልከፍትም። ደደብ በቃ አሁን ለበዛውም እንደ ደደብ አትበለኝ። አልቃሻ አትበለኝ። እንዳልከኝ ቁጭ በል። ማን ነው ሸቤ የሚያስገባኝ? እኔ ዳምጠው መውደቂያዬን ሳላመቻች አደጋ ውስጥ የምገባ ሰው ሰራሽ ድንቢጥ አይደለሁም። እሺ አይደለህም። እኛንን መውደቂያ የሌለን እንሸላሊቶች ብንባረር የምንገባበት ብናመልጥ የምንሸሸግበት ግንብ የሌለን እኛንን። የለህም? እኔ ለአንተ መሸሸጊያ አልሆንህም? ገዝሙ ስላባረረ እኔ በአንተ ቁስል አላግጬ ዝም እላለሁ አይደለ? አንተማ እየቀለድክብኝ አይደለም። ብሶት ነው ብሶት። በብሶት ላይ አብዝተህ የወሰድከው ይሄ የተከበረ ቅጠል ስም ብለህ በብሶት እንድትማረር ያደርጋል እንጂ ዳምጠው ማንንም ወዳጁን ሜዳ ላይ ጥሎ ወይንም በቁስሉ አላግጦ አያውቅም። እኔ እኮ ዳምጠው እኔ ዝም ብዬ እኮ አይደለም የምማረረው። እሺ አሁን ምን ሊውጠኝ ነው እንዴ? መንጃ ፈቃድ ወይኔ ዝናቡ ሀብቴ ዝናቡ ሀብቴ ጠንካራ ሁን። በአንድ ወቅት እኔም እንዲሁ እንዳንተ ነበርኩኝ። ያውም በጨቅላነቴ ዓለም ንቃኝ ረስታኝ ከፍታብኝ መሄጃ መግቢያ መውጫ የሌለው ውሻ ሆኜ ነበር። ዛሬ ግን ቆዳዬ ከአዞ በላይ ነው። ገር ቢመስልም ድድር ነው። ምንም አይነት የህይወት ፈተና፣ ምንም አይነት የመከራ ሾተል አይበሳው። ለዚህም ነው የሚወጋኝን ሁሉ እየመከትኩ ጉዞዬን የቀጠልኩት፣ ወደፊትም የምቀጥለው። የኔስ ቆዳ የምን ይሆን? የውሻ የእባብ ወይስ የድንቢጥ ጦፍ? የኤሊ ቆዳ እንዲደድር ለችግሮች ሁሉ አትልፈስፈስ። ዘዴኛ ወንድ ሽተት። እሺ አልፈሰፈስ። የምሰራውን የወንድ ስራ ደግሞ አውቃለሁ። ምንድን ነው የምትሰራው? አጋየዋለሁ። ያ ሽማግሌ እንዳሳረረኝ መኪናውን፣ ቤቱን ቤንዚን አርከፍክፌ አጋየለት። መቼ ለማድረግ አስበሃል? ይሄንን አንድ ቀን አደርገዋለሁ። መከራውን የማበላው። ዝናቡ እውነትም ውሻ ነህ። ውሻ ይጮሃል አይናከስም። ሳይጮ ቢናከስም ቢናከስም የሚጠቀመው ነገር የለም። ለምን? የነከሰውን ወይንም የቦጨቀውን አይበላውምና። የገዝሙ መኪናና ቤት አቃጥለ የምትጠቀመው ምንድን ነው? አንጀቱን አሳርረዋል። ይሄ በደደብነት ወራት የሚታሰብ ነው። ደደብነት አይደለም እሱ። አንጀቴን ያሳረረኝ። ይገባሃል? ነገሩ አንተ አይሰማህም። ይገባኛል። ተናደሃል። ግን መበቀል ጥቅም የለውም። አይሰማህም አትበለኝ፣ እኔም ይሰማኛል። ስማ ገዝሙ ተረት ይወዳል። ገዝሙ ተረት ይወዳል አይደል? አበላሽቶ መናገርም ቢሆን ያውቃል አይደል? እኔም ብዙ ባይሆን ከተረት ሁሉ የምትበልጥ አንድ ተረት አውቃለሁ። ጥቃት ከጥም ይከረፋል። ለሚጠቅም በቀል ተነሳ። አጎት ናቸው የነገሩ? ያው አጎቴ ነው የነገረኝ። ነግሬሃለሁ ስለ አጎቴ? አዎ ነግሬሃለሁ። አጎቴም ቆዳ ውድድር ነበር የአባት። ወይ ዳምጠው፣ አንተና ያቺ ፍቅርተ አንድ ናችሁ? ምን እኔና ፍቅርተ አንድ ነን? በምን በኩል? በአባትህ በእናትህ ንገረኝ እስቲ። እሷም እንዳንተው አንድ ነገር ተናግራ አያዬ እንዳለው አያዬ እንደነገረኝ ትላለች።
አንተና አጎቴ እንደተፈጠረ አጎቴ እንተጋለ ትላለህ። ማን ያላጎትና ያለያዝ የተፈጠረ መሰላችሁ? ነው ያላጎት የተፈጠረ የለም። የኔው ግን የተለየ ነው። ከዚች እያየ እያለች ከምትመጻደቅበት ቀበሮ ጋር አይወዳደርም። አጎቴ ታውቃለህ አይደለም? ብቻ አንተ አይገባህም። ምን ይገባሃል? ዳምጠው አሁን ሌላውን እንተውና እስቲ ለኔ መላ የምትለኝ ያሰብክልኝ ነገር ካለ ነገር አለ ይኖራል። ኤሊን ድንጋይ ያለበሳት አምላክ ያውቃል ይሉ የለ? ኤሊ እንዴት ድንጋይ እንደለበሰች ታውቃለህ አይደል? ኧረ በፈጠረ ዳምጠው አሁን ይሄን ማወቅ ለኔ ምን ይሰራልኝ? ይሰራል ዝናቡ። አየህ ኤሊ ብድር ገንዘብ ተበድራ መክፈል አቅቷት ስትቸገር ነበረች አሉ። አንድ ቀን ካልከፈልሽ እንገልሻለን ያሏት አበዳሪዎቿ ፊት ለፊት ሲመጡባት አየችና አምላኳን እንዲሰውራት ተማጸነች። ድንጋይ ለበሳትና አበዳሪዎቿ ፈልጓቷት። ወይ ይሄንንም አጎትህ ናቸው የነገሩ? አይ ይሄንን እንኳን ነፍሳቸውን ይማርና የፍቅር ታያት ናቸው የነገሩኝ። ስማ አንተ አጎተ ቢስ ቀልህን ደግሞ ቦታ ሲይዘው እሺ ገባ በደረጃ። እኔ አልቀለልኩም። እኔ አሁን እሱን ተውና መላ በለኝ። ተረጋጋና የተበደርከኝን ገንዘብ እንድትከፍለኝ እፈልጋለሁ ዝናቡ። በቃ ዳምጦ አሁን ከየት አባቴ ነው ማመጣው? ያ ወሮታ ያስጨነቀኝ አንሱ አንተም እንግዲያው እንደ ኤሊዋ ጸልይ። እኔም እንድትረጋጋና እዳህን እንድትከፍል ወረታው ጋር ልላክ። የት ጤናዳ ምን ላደርግ ዳምጦ? መኪና የለኝ ብር የለኝ። ትሄዳለህ፣ በዝርዝር አስረዳሃለሁ። ተኝተሻልም? ተኝ ደልቶሻል አንቺ። ኧረ ደምንየ ምን ነው? ምን አልኩ እናቴ? ውይ መጠጥ ስካር፣ እግዚኦ! ደግሞ ከመቼ ወዲህ አንተ? ሄድሊ ምን ነው ደምለው? ምን አልኩ? ምንም አላልሽኝ። እስቲ አሁን ምን የሚያሰክር ተገኘ? የተውከውን መጠጥ እንደው ምን ይሁነኝ ብለህ ነው ተመልሰህ የገባህበት? እኔ ትቼው ነበር፣ እሱ ነው ያልተወኝ። ወረክ እሱ ጠጣኛለ። በቃ ልተኛበት። እስቲ በልሽ፣ አረፍ በልሽ። ኧረ ሐመደሙ ላይ እንዴ! ቆይ እንዳትወርቅ። ወይ አንድ ወድቃለሁ። እባክሽ ተኝ። ዲያ ወይ ወደክ? ወይኔ ለኔ አርገው መታደምልዋ። ተጎዳህ ዛዲያ? ተጎዳሁ። ወይ ጉዴ! ምን ላይ ነው? እስቲ ማሳየኝ። እስቲ ተይኝ፣ አትንኪኝ አልኩሽ። ልቀቅ ልልህ። እስቲ ቆይ እንዴ! የሚታይም አይደል? ተይው። ኧረ እባክህ ቆስሎ ወይ ተግጦ ይደማ ይሆናል። ቆይ ማለት ተኩስልህ። ተኝ፣ መተኛት ነው አሁን። ተኝ በቃ እኮ እንዲሆነ ጥየህ ልተኛ። አረክ ባይሆን ራትህን ላብላህ። አልበላም። በቃኝ ተኝ አልኩሽ እኮ አንቺ። ኧረ ተው ደምለው ተው፣ እንዲህ አትሁን። እንደው ምንስ ብትናደድብኝ። ምንድን ነው? ቆይ ልውጣ ልሂድ ተመልሼ። ኧረ ምን አልኩ እናቴ? ወየት ሄር ከቤትህማ? በቃ እሺ ተኛለሁ አልኩሽ እኮ። መተኛት ነው ያለብኝም አይደል እንዴ? እተኛለሁ። ዞር በይ። ምንድን ነው? መንገዱን ልቀቄልኝ፣ አሳልፍኝ አልኩሽ። አይድሊ እኔ መቼ ሀገሬ ደርሼ አይኑን ባየሁት እያልኩ ስጣደፍ አንተ ልታየኝም ተጠየፍክ። ደምልዬ አልተጠየፍኩሽም። ተጠየፍከኝ። ቆይ ይህን ሁሉ ቀን መጥፋቴ ነው ሆድህን ያሻከረው አይደል? አናግረኝ እንዴ! ለምን ብለህ ነው? ቆይ ስልኪቱንስ መትቼ ልመልሰህ ያልመታልኝ አንተ? በቶሎ አልሰማሁም። በቃ የተባልነው ምንድን ነበረ? ቤተ ስልከኞቹ ዘንዳ እየሄድክ መምጣቴን ልትጠይቃቸውም አልነበር? ጠይቃ ቶሎ መተህልኝ ቢሆን የዘገየሁበትን ነገር ምክንያቱን እንደ ሁሉን አማክሬ አያሻኝም ተይውና በቶሎ ተመለሽ ብትለኝ እኔ መጣም አልነበር? ያሁን መተሽልም እንዴ? በቃ ምን ያለ ያለፈውን መተው ነው እንዴ? አንተ መች ተውከውና ደምለው ያንተን የተከፋ ፊት ተማይ እንደው ዛሬውኑ በሞት ይሻለኛል። ሁሉ ፊቴን ሳይ ያጥቁርብኝ
ይኮንነኝ ያመናጭቀኝ። አንተ ግን አትለወጥብኝ። እንደ ወትሮ ሁንልኝ እንደምልዬ። እኔ ያረኩት ጥፋት ተሆነ በቃ ይቅር በለኝ። ይኸው ደምልዬ ተግረ ስር ወድቄ ለለለ አንጓች እንዲህ አንጓች ተነሽ እባክሽ። እሺ ይቅር በለኛ። ተነሽ በቃ ተነሽ። አንቺ ጥፋት የለብሽም አንጓች። አወይ አቂመህብኛል። ይቅር በለኝና ነው እነሳ ብያለሁ። ይቅርታ ብያለሁ። በቃ ተነሽ አንጓች ተነሽ እባክሽ። የግርም ቢጥ ሆነ ነገሩ ሁሉም ነው። እሺ ጌታዬ በቃ አትከፋብኝ። እንደ ወትሮ ሁንልኝ። አውቃለሁ ቢብስህ ነው መጠጥ ድረስ እስተመሄድ ያደረሰህ። ግን ይኸው አሁን እክስሃለሁ። የጓጓውን የልጅ ሲሳይ አሳቅፍሃለሁ። መድኃኒቱ ብዙ የከተማ ሴቶችንም ተገጠር ያሉትንም የመውለድ ችግር ያለባቸውን በዚህ ነው አሉ የሚወልዱት። ያስወልዳል ስል ደምልዬ የሰማኸኝ ነው? አለ ፈረስ አላመኸኝም? ግድ የለም ታንድዬ ተመድኃኔዓለም ጋር ተሱ ፈቃድ ጋር ምንም የማይሆን ነገር የለም። ይኸው ደምለው አንተን የመሰለ ወንድ ልጅ ነው ማሳቀፍህ። አይ ኧረ በቃኝ አንጓች፣ ኧረ እባክሽ ብቃኝ። እውነቴን ነው ደምሌ። መድኃኒቱን ላሳይህ። ቆየኝማ። ይኸው እሺ ካላመንኸኝ ይኸውልህ ልጩህ እኔ ልጩህ ወይ እንዴ? ረሆ ብለኝ እናንተ ይሄ ምሉም ብለህ ደምለው ሀገር አማን ነው እንዴ? በደረቅ ሌሊት ምን የሚያስጮህ ተገኘ ነው ወይስ ደስታ ነው? አወይ ደስታ ነው፣ ደስታ ነው። ተኝ በቃ ተኛ። አሁን ይበቃኝ። ኧረ እኔ ጥፋተኛዋ በአሁን ሰዓት የማደርቅህ እኔ ነኝ። ረገኝ ሸማህን ታታውልቅ ነው እንዴ የምተኛ? ኧረ ቆይማ ላውልቅልህ እናትህ። አውልቅም ተይው አልኩሽ እኮ። ለምን? አወይ ወየት ነው የምሸሸው ደግሞ? ተኝ በቃ ተኝቻለሁ አልኩሽ እንዴ። ኧረ ተው ደምለው። እንዲህ ዞረ ሸሽተህ ነው እንዴ የምተኛ? ምን ነው አሁን ሳልናፍቅ ቀርቼ ነው ደምልዬ? በቃሽ በልሽ ይሁን። አሁን ሁሉንም ነገር ተውና ዞረ ቀፈኝና ተኛ። የለም መንገዱ አድክሞሻል፣ አረፍ ብለሽ እንድታድሪ ብዬ ነው እኮ ነው የምልሽ። ግድ የለም ዙርና ክንድህን አንተርሰኝ፣ ደካሚ ሁሉ ይወጣል። ኧረ ደምልዬ አቤት ጆሮ አቀዛቀሱ። እስቲ በጄ በለኝማ አንተው። እባክሽ አታሰቀኝ ነው የምልሽ እንዴ። እኔ አልተኛም እንዴ? በቃ ያው ተኛው ብዬሻለሁ። እንዲያውም ደምለው ምን ሆንክ አንተ? ኧረ ወዴት ትሄድ ደምለው አንተ? ኧረ ጉዴ ዘንድሮ በይባው ደቅት። ኧረ ና እባክህ ደምልዬ። ደምለው ታሟል። በዚህ ላይ የፈጸመው ክደትም በጥብጦታል። ምስኪን አንጓች ግን እንዴት ትቋቋመዋለች? የዛቸው ባለ መስዋዕትነትስ አልበዛ ይሆን? ለቤተሰቦቼ ስል ተጎድቼ እነሱ ይለፍላቸው ነው ያለችው። በዚህ አልፍላቸዋል። ግን ለሁሉም ጊዜ ራሱ ፍቺ አለው። ድራማውን የተጫወቱት ሀረጎይን አሰፋ እንደ ፍቅርተ፣ ደረጀ ደመቀ እንደ መምህር ሰረቀ፣ አበባ አስመላሽ እንደ ውባለም፣ ዳንኤል ሙሉነህ እንደ ዝናቡ፣ ሽመልስ አበራ እንደ ዳምጠው፣ ካሳዬ ገበየው እንደ ደምለው፣ አስቴር በዳኔ እንደ አንጓች ነበሩ። ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁም ዳንኤል አያሌው ነው።
ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የቀን ቅኝት ከትንሿ የገጠር መንደር ከጤና አዳም እስከ ሰፊው ከተማ አስኳል ድረስ ያለውን ሕይወት እያሳየን እዚያ ደርሶናል። ጊዜ በተራዘመ ቁጥር የሰዎችም ሕይወት ተለዋውጧል። አንዲት ፍሬዋ ልጁ ባለም ከዛው ከጤና አዳም ሳትወጣ ተጠልፋ ባለትዳር ሆናለች። ፈት የነበረው ጫኔም ጥሩ ካሳ ለርገጤ ከፍሎ አባወራ መሆኑ አልቀረም። ብርማና አስኳል መሰረቱን የጣለው ዳምጠውም እጁን ወደ ጤና አዳም አሻግሯል። ፍቅር አምባ አንጓች የገነባቸውም ትዳር መሰረቱ የተነቃነቀ መስሏል። ዛሬስ ክፍል 61 ምን ይዞልን መጥቶ ይሆን? አብረን እንቆይ። ምንድነው በእጅሽ ያልሽው አንጓቼ? እንዴ ወደምሌ ነገር ሐሳቤን በጠበጠውና ረስቸው ሳልሰጥሽ ቀረው። ምንድነው እሱ? እኔ ያገዝሙ ይህንን አድርሽላት ብለው ልከውኝ ነው። እሽማንኪ ምን ገንዘብ እንዴው ምን አስቸገራቸው? እንዴ አይቻቸው ሰውዬ እንደው አያሌው እንደው ሰላም ታቅርቢልኝ ብለውኝ። ኧረ እግዚአብሔር ይስጥልኝ። እንዴው ግን ጤናቸው እንዴና ናቸው? ደግ ናቸው። አይ የኔ ነገር እንዴው ልቁሳቸውን ሳልደርስ መቼም ይታዘቡኛል። ኧረ ምንም አላሉሽ ችግርሽን እያወቁ። አይ አንዴ ለዝናቡ አንዴ ለምኑ እየቋጠሩ እንደውጃቸው አላረፈ። እኔ የምለው የብርማ ያባታቸውን ቤት ምን አደረሱት በይ? ያው ቲያወሩ ትንሽ እንደሰማሁት አከራይተውት ነው የመጡት። እንዴ ልጅቱስ? ያው እንግዲህ እሷ ወደ አስኳል እንድትሄድ ነው ሲሉ የሰማሁት መሰለኝ። አው እንዴው የታለማሞ የትዶ ነው? ውይ ተማገላ ይዘውት ወጣ ብለዋል። ወት ታይደረስ ብዬ ልምጣ ብለው ነው የወጡት። ገዝሙ እንደው አጥብቀው ሳሚልኝ ብለውኝ ነበር። አረግ እሱን እህሳ ወይ ታውቀውት መቼስ በደንብ አዩትና አይ እኔም እንደው እንዴት እንደው ሲያጫውተኝ የሚውል ህፃን መሰለው ብዬ ነግሬያቸው ነበር። ዝናቡም ታይነግራቸው አልቀረ። አይ ማለፊያይ እንዲሁ ጥሎበት ሰው ይወደዋል። አያልዋ እንደው አንቺስ እንዴት ነሽ በይ? ደህና ነኝ እኔማ። እንዲሁ ጊዜማ አግኝቼ እንዴት ከረምሽ አላልኩሽ? አይ እንዲሁ ደምለውን እንዴት አገኘሽው አንቺው? አይ ደምሌ ተለውጧል ጓዴ በእጅጉኒ። ከዝናቡ ዘንድ ያምሄድሽን ወሬ ሰምቶ ሆዱት ይጎሽ። በላይ ደግሞ ሀና ዝናቡና ወረታው ጋር የፈጠምሽው ነው እንጀል ጋር እንዴው አብረሽ መደብለቅሽን ሰምቶ ነው። ሁሉንም ሰማሁ እኮ። ሀማን ደምሌ ነው ነሽና ምን ያሳብለኝ ብለሽቲ በደስታ ይቀበለኛል ያልኩት ባሌ ጀርባውን ያዞርብኝ። እንዴ ጀርባውን አዞረብሽ? ያው ነው ፍቅሩን እቅፉን ጠብቄ ስጠጋው እያመመው ተይኝ እያለ ሲወጣ ደምሌ ጥሎሽ ወጣ። ያው ጥሎኝ ወጣ። መቼ ተመለሰ? በደልኩት ታዲያ እንደው ምን አደረኩት በይ? አረግ እንዴ አንቺም እኮ አጠፋሽ አንጓቼ። እንደው ያለ ምንም ቃል እንደው እንደ ቅቤ ቅልጥ ብለሽ ተተቀሪ እንደው ምን ያደርግ? ለሱ ሁሉ መልስ ሰጥቼው መደወሌን ሁሉ ስልክ ቤቷ መስክራለኝ። ለሁሉም ማተቤን ይዤ ሐሰት መሆኑን አስረድቼው ግድ የለም
ደምሌ የሆነው ነገር አለ። ምን አውቄ ብለሽ አንድ ቀን ሰፈር ለቅሶ አድሬ ስመጣ ሲያገኘኝ በናፍቆት የሚጠብቀኝ ደምሌ ዛሬ ስንት ቀን ከርሜ ስመጣ ምን ይታወቃል ብለሽ እንዲያው ይሄ ሁሉ ተስፋ ተሸክሜ የእድሜ ልክ እንባዬን የሚያብስ መድኃኒት ይዤለት ትመጣ። ተስፋ? ለምን ተስፋ በይ እያልዋ አንዱም የቆየሁት እኮ ይህንኑ ተስፋዬን አሟልቼ ደምሌን እናቱን አስፈንጥዣለሁ ስል ልቀቂኝ የሚል ባል ይቆየኝ። እኔ ግልጥ አልወለልኝም ሁሉም ነገር። እንዴ ምንድን ይሄ ተስፋ የምትይው? ወይ መካንነት የሚፈውስ መድኃኒት ነበር። እንዴት እንዲህ ያለ አይነት አለ እንዴ? አዎ እንዴ እኮ መካንነትን የሚያድን መድኃኒት አያሌሙሽ ስልሽ እኮ ዝናቡ ዶክተሩ ዋጪ ብሏል እንዳለኝ እየዋጥኩኝ ስጠብቅ ዝናቡን ኋላስ ዝናቡን ያስገኛለሽ ማለት ነው። ጉድ ማለት ጉድ! አቤት 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 አቤት! ጉድ እኮ ነው። ሆ አያን ምንድን ነው ማገራ? ጉድ ይዣልሽ መጣሁ። አንቺው ጉድ ጉድ ጉድ! ምንድን ነው እሱ? መስከረም ሳይጠባ ጉድ ሳይሰማ አይቀርም አሉ። ምንድን ነው? ባለ ጉዷ እዚሁ ነች። እሺ የኛ ታምረኛ አስኳል ታምር የሚፈልቅባት ከተማ ሆናለች አሉ። ይኸውልሽ በምኑም ያልሆነው በፈረንጅ መድኃኒት ደምሌ እኮ ነው የሚነግረኝ። ልጅሽን ሰው ጋር ትቼ ተረቱን ልነግርሽ ብመጣ እኮ ነው ይቺ የምኑንም አገላ። ይኸውልሽ ወይዘሪቷ በስንት ሽብር ስትነቀንቀው የነበረውን ቤታችን ሳይረጋጋ ለልጅ የወጣለትም ስም ጅላንፎ የሚለው ሳይቀየር የፈረንጅ መድኃኒት አግኝቻለሁ እያለች ታሳብደዋለች ልጄን። ይቺ ውሸትም አይደለም አገላ፣ መድኃኒቱን አግኝቻለሁ። የምን በይሽ እናቴ ተረትሽን አቁሚ። ተረትም አይደለም በብዙ ብር የተገዛ ፍቱን መድኃኒት ነው እኮ። አምላክ ጠርቅሞ የዘጋው ማህፀን ውቃቢ ሊከፍቶ ያልቻለው ማህፀን በፈረንጅ ኪኒና መጀመሪያ ጉድ! በይ ሴትዬ ምንሽንም ስሰማ ከርሜያለሁ። ከእንግዲህ ግን እኔ በቃኝ። ልጄም እኮ እየሳቀ ነው ተረትሽን የነገረኝ። ከእንግዲህ የምትይው ነገርን አያስፈልግም። ይኸው ልጄ መላ አግኝቷል። መላ? አዎ። የምን መላ በሉ? መላ ነዋ ውቃቢ የሚሰጠው መላ፣ ጸሎቴን የተሰማበት መላ ነዋ እኮ። ምንድን ነው የሚሉት? አያሌ ምን ነው ዝም አለ? ለምን ተረት ሳይሆን ውቃቢ የሚሰራውን ታምራት ነግሪያት። የፈረንጅ መድኃኒት ዝናቡን ዳምጤ ዝም ብለው ነው የምትለኝ? አንተም እንደሙሉ? አይ እንደው ካባረሩት ይበቃል። ለፖሊስ የሚሉት ነገር እንደው ቢቀር ትየሙሉንም ላለማሳዘን ብዬ እኮ ነው። እዳ አዘነች አላዘነች አንዷ ሲሸምበቆ በትር እሷ አይደለችም? እሳቸው እንኳን ወገን የለውም ብለው አዝነውለት እንጂ ለተቋውት ፈልገው አቤት ላኛው ከንፈር ለክርክር ታችኛው ከንፈር ለምስክር አሉ። ተወኝ እነሱ ነገር። ያ ፖሊስ ወስዶ ቢቀፈድድልኝ ምንኛ ያደርግ ነበር። ማስረጃ ኖሮ ዝርፊያ እውነት ቢሆን የት ይቀርለት ነበር? ማስረጃ ብሎ ነገር ይርሱት እንዴ ጌታ ይርሱት። የተውት የሱን ይልቅ የዛች ፍቅርተ ነገር ፍቅርተ ይልብኛል። ፍቅርተ ምን አንተ ደግሞ እንዳው ያው እሷም ከዝናቡ የባሰች አንዷ ወላፍ እንዴ ናት። አሁን እዚህ ልትመጣ ነው የእውነት? ታዲያስ ሳልነግርህ ደውላልኝ ነበር እኮ። ኧረ ምን አለችሁት? ያው ልጅና ዛር በሰው ገንዘብ ያለቅሳል ነው። ስለ ቤቱ ስታለቅስብኝ ስታላዝንብኝ፣ ስለ አንተም ስለ እኔም እንዲያው እኔ አልነግሮትም ይናደዳሉ ብዬ ወስኜ ነበር።
ምኑን? አይ እንደው ሰራችሁ ስራ ፍሬዘርን ብቻ ይተውት። ለምን እንዴ? ንገረኝ እንጂ ምንድነው እሱ? አይ ቢቀር ይሻላል ጋሼ። ይቅርሱስ ንገረኝ እያልኩ ምን ጋሼ፣ ምንም ቢሆን ልጆ ናትና እንዳይጣሉ ባልነግሮት ይሻላል። በቃ ይቅርብኝ። አይ እሱን እባክህ ተው። ልጅ ለወለደው ሙቅላ ሞቀው ነው። እባክህ ይልቅ ንገረኝ ዳ ከፍሬዘር ጋር ስለሆነው ነገር ያበቀለ ሹክ ብሏታል። ሾካ ክፉ ሰናይ አዎ ይነግራታል። ይችን አግኝቶ መቼ ዝም ሊል ፍቅርተ እንዳትሞት እንዳትሽር አድርጋ ነው ፍሬዘርን ያዋረደቻት። ወይ ነዶ አባቴን አማቅተሽ አታለሽ ቤቱን በሽታ ያማቃት ይቺ እቡይ አለቀሰች። ፍሬዘር ምን ነው በቀረብኝ ስትል ደም ነው ያነባችሁ ጋሼ፣ ደም እንባ። ወይኔ ገዝም እሺ። እኔንማ ምራቋን እኮ ነው የተፋችብኝ። አጎቴ ጥቃት ከጥንብ ይከረፋልኝ ነበር። እውነት? ኧረ ከረፋ። እሷ የእርሶ ልጅ አትባል። ቤቱን እንዳስለቅቅላት ለመደለል ያረፍኩበት ሆቴል ድረስ በዛ ውድቅት ለብሳ የመጣችውን ልብስና ሁኔታዋን ቢያዩት እጅግ ያዝኑባት። ይችወራዳ እናቷ እኮ እየመከረቻት ነዋ። ቆይ ዝም በል፣ እኔም ማድረገውን አውቃለሁ። ኧረ አትምጣ። ኧረ እሷ አትምጣቦት፣ እዚህስ አትምጣቦት። ጋሼ ገዝሙ እዚህ ከመጣችማ እንደዛተችው የሰማችውን ለትዬ ሙሉ ሹክ ብላ ነው የምታጣላሁት። ምን አባቷ ልትል ቀድሞ ነገር ማን አናግረዋል? አፏን ነው የሚያስይዛት። ሙሉ በሙሉ ገበሬ አግብታ እዛው እንድትቀርብ የለምን? አይ እንደሱም አይሆንም። አንተው ራስህ ለቡና ቤት ይከራይ ያልከኝ አንድም እሷን ከብርማ ሸሽታ ወደዚህ እንድትመጣልኝ ብለህ አልነበረም እንዴ? ነበር። እሱማ ነው። አዎ እሱማ ነበረ። አሁን ሳስበው ግን እዚህ ታጣላወታለች። እንደ አይነቷን ሴት አቅም ማሳጣት ነው። ደግሞ የእሷን አይነቶች እንኳን ከተማ ቀምሰው ተምረው እንዲሁም እንኳን ነቃ ሲሉ አይቻሉ። ስለዚህ ፍቅርተን አቅም ማሳጣት ነው ያለበት። ምን አቅም አላት አሁንስ ቢሆን? እንዴ ከመጣችማ እዚህ ከተማረች ካወቀች የባሰ ግትር ሆና ሁሉን ነገር አውቃለሁ እያለች ልጆቹንም ጭምር እያተበተች ነው መታበላበሽበት። ስለዚህ እዛው የአንዱን ገበሬ ሚስት ሆና ብትቀር ይሻላል። አይሻልም። ይሄ እንኳን አይሻልም ዳምጤ። የሚሻለው ሲውል እዚሁ መጣ ልክ ባገባት ነው። አዎ እንዲያው ላውቅ ካለች ደግሞ ምን እዛ ሶና ምን ያቀታታል ብለህ ነው? ምን እንዳውም ከብርማ እንድትርቅልኝ ወዲህ ነው ማምጣት። ደግሞ የአባቴንስ ቃል የት አደርገዋለሁ? ዳምጠው ትንሽ ተወት ያደረገኝን እንደ ልማዱ ሌሊት እየመጣ እያቃዠ ረፍቲን ሳይን ብለህ ነው? ያው ቢጨንቀኝ ነው። ግድ የለም ትምጣና የማደርገውን አሳይሃለሁ። ጥሩ እንግዲህ ያው ፊት ካልሰጧት ጥሩ። የኔ ስጋት ስለ ፍሬዘር ታውራኝ አንድ አተነፍስም ስልህ እንደ ደግሞ እንደው ብታወራስ እንዲያው ብከው ዘመኑ ሆነ ነው እንጂ ወዳጅ እኮ ያለው ከጥንትም ነው። አሁን እንደው ይሄ ደዌ መጥቶ ፍርሃት በፍርሃት አደረገን እንጂ ድሮ እኮ ፊት አውራሪው ደጃዝማችሁ 4-5 ወዳጅ ቅምጥ አልነበረ? እሱማ ንጉሥ ሰለሞን እጅግ ብዙ ዕቁባቶች ነበሩት ብሎኛል አጎቴ። ተመልከት እንግዲህ አይዳውጤ እኔ እኮ ንግግር ይጥመኛል። አቤት በዛሬ ጊዜ ግን አንድ ስታስቀምጥ እንደ ባለጌ ወይም ደግሞ በአንገቱ ገመድ እንዳገባ ያለ ያጠለቀ እብድ ተደርጎ ይታያል እንጂ እስቲ አሁን ፍሬዘርን የመሰለ ሴት ማን አይሉን ይጨፍናል? እንደው ቅምጥ አይደለም ደርበው ያገባል። አይ ጋሼ ከዚህ ፍሬዘር እኮ ነው ከትዬ ሙሉ አጥበል። ኧረ ተው ሙሉ እኮ ዘረከቦናል። አጠሩ እንጂ አጠር ባይሉ ቆንጆ ናቸው። ጥረቷ እንኳን ምንም አልነበረም። የወንድ አጭር አውራ ዶሮ የሴት አጭር ሴት ወይዘሮ አይደለም ይባል። እሺ ያቺ የፍቅር አምባዋስ እሷስ እንደው የሚደርስባትም የለም። እንዲሁ ልቀም ያለች ቆንጆ እኮ ነች። አቤት ሰውነቷ አቤት መሪውን መልሱት። ምን አባቱ ኪዳምፖ አገሩ እርሱን ሽጦ መጥቶ እዚህ የመኪና አራት ሆኖ ነበር። አቤት ጥልቅ እኮ አለብኝ። አቤት የሰው ብዛት። እስቲ ፍጥነትዎትን ይቀንሱ።
ምን እንዳው ከየገጠሩ እየፈለሱ እየመጡ እኮ ነው ከተማውን እንዲህ የሚያጨናንቁት። ምን ያህል ምን ያድርጉ? ከተማ የተሻለ የሥራ ህይወት ያለ እየመሰላቸው ነው። ለማን ነው ደግሞ ያ ትራፊክ የሚለፋው? ፊሽካውን አይደለም ለእርሱ አይመስለኝም። እንደ ኧረ ለእኔ ነው እንጂ እንዴ አታይብኝ። አቁም እያለኝ እኮ ነው። ይኸው በእጁ ምልክት ተመልከት። እስቲ ቆይ ጥግ ላምንለት። ቆይ መብራት ሰው ይሁን እንዴ? መብራት ሰው ያንተ አባት መንዳት ከጀመርኩ ጀምሮ አንድም የትራፊክ ግጥ ይሻላል። ጥሩ ነጋዴ ብቻ ሳይሆን ጥሩ አሽከርካሪ ብኖት ታሽበረኛ ደግዶ ጥርሴ የነቀልኩበት ነው። ወጥቼ እዚህ ወጥቼ ላናገረው። ምን እዚህ ያናገሩትም ይምጣ እሱ። ጤና ይስጥልኝ ጌታዬ። ጤና ይስጥልኝ። መንጃ ፈቃድ ለምን? ምን አጠፋው? ከጥቂት ጊዜያት በፊት ይቺ መኪና የግጭት አደጋ ደርሳ የትራፊክ ሕግ በመጣስ አምልጣለች። ወይኔ ውብዬ መጨረሻሽ እንዲህ ሊሆን። ወይኔ ሮጥ በይ ፍቅርተ፣ ጫን ያለው እንዳያየን ቶሎ በይ። በቃ ማለት ነው እህቴን ጥለናት ልንሄድ ነው። ነይ በዚህ አሁን አጎንብሰሽ ሩጪ ፍቅርተ። ደከመኝ። እኔ በርቺ። ቁጥቋጦ ውስጥ በዚህ ጋር ነይ። ወይኔ እህቴ፣ እኔ ልውደቅልሽ። አይዞሽ፣ ተነሽ፣ አይዞሽ። እግሬ ታጠፈ። እስቲው እኔ አምላክ ያለ። ወይ እናቴ፣ ቆይ እስቲ ቆይ፣ አይዞሽ። አትንካ። ቆይ አልይልሽ። ተሰብሯል። ወይኔ ጉዴ፣ ወይኔ ማዬ፣ ደርሽልኝ። ምን አይነት ፈተና ነው እንደው ይሄ? አይዞሽ እናት፣ ድምፅሽን ቀንሽው። ቆይ ቀስ በል። እግሬን አትንካኝ። ወይኔ። እሺ ቆይ አሁን እጅሽን አንገቴ ላይ አድርጊው ፍቅርተ። አይዞሽ፣ ቀስ በይ ድምፅሽን። በቃ የደረሰባትን በደል ሁሉ በጸጋ ተቀብላ ለመኖር የተስማማችሁ ለወንድምና ለእህቶቿ ስትል እኮ ነው። ይገባኛል። ለራሷ ሳይሆን ለእህቶቿና ለወንድሞቿ ህይወት ስትል ተበላሽቻለሁ አለች። ለመጥፋት ባህሉን ፈራች። የእናት የአባቷን ሐዘን፣ እርግማን፣ የሀገሬውን አፍ ፈራች። ምን እናድርጋት እንግዲህ? ቆይ ሌላ ዘዴ አለ? የለም። ተጎድተሻል እኮ ፍቅርተ። አሁን ቶሎ ሕክምና ማግኘት አለብሽ። እህቴስ እሷ ሕክምና ያሻትም ሰረቀ፣ አበላሽቷታል፣ ጎድቷታል እኮ እህቴ። ስቃዩን ደብቃን እንጂ አካሏም ሞራሏም ነው የተበላሸው። ትንሽ ቆይተን እንሞክር። እምቢ ብላለች። ጫናለውም ገብቷል። አባትየውም ይመለሳል። ታካሚዎቹም ይሰበሰባሉ። ደግሞ እግርሽ እያበጠ እኮ ነው። ፊትሽ ሁሉ እንዲህ በስቃይ እየታመሰ ምንም ላንፈጥር እዚህ እንቆይ? የባህል እስረኝነት ከጽኑ የበሽታ ቁራኝነት ይብሳል። ውብ ዓለም የጎጆ ባህላችን ሰለባ ናት። ግን ሁሌም ለዚህ ባርነት ዝምታ ነው መልሱ? አልቅሶ መተው ብቻ ነው መፍትሄው? መንግስት፣ ህግና ዳኝነት የለም? ተበድሎ በደልን ውጦ ጭጭ ማለት? መንግስቱም ህጉም አለ ፍቅርተ። ጠለፋን፣ በሴት ልጅ ሰብዕና ላይ ስለሚፈጸሙ ወንጀሎች፣ ጎጂ ባህሎች ሴት ልጅ ከ18 ዓመት በታች ማግባት እንደሌለባት የሚደነግግ የሚከላከልላት አንቀጽ አለ። የስንቷ የጤና አዳም ኮረዳ የሰቆቃ እሪታ በሪታ ገደል ተውጦ ሲቀር፣ ስንቷ ካለ ዕድሜ ጋብቻ ባልጠና ገላዋ መታረዷ ሳያንስ ለእርግዝና ስትዳረግ፣ ስንቷ በወሊድ ችግር ለደም መፍሰስ በስቃይ ማቃ ሴት ሆኖ መፈጠርን እስከሚያስጠላ ለሚያደርስ በሽታ ሲሳይ ስትሆን ህጉ አንቀጹ አለውሽ አይላትም፣ አይዳኛትም።
ባህሉና ወጉ የእውነቷን ወደ ሕጉ ፊት ቀርባ እንዳትጮህ አፏን ሸብቧታል። ችግሩ ያለውም እዚህ ላይ ነው። የአባት የእናት ወግና ስርዓት ቁስሏን ህመሟን እያለች ወደ ውስጧ ማስቀረት እንጂ የእውነት እስከ መጨረሻዋ የፍትህ ድንበር ቆማ የመጮህ የመፋረድ አቅም እምነት የላትም። ቢኖራትስ ጅብን ፈርቼ ከዛፍ በወጣ ነብር ቆየኝ ሲሉ ሰምተሃል? ጅብን ፈርቼ ከዛፍ በወጣ ነብር ቆየኝ አልሽ? ያም ሆነ እህትሽ ጫኔን ፈርታ ወይ ወዳ አይደለም አባትና እናቷን ብሎም የተበተባትን ባህልና ወግ ፈርታ እንጂ። በቃ ዝም ነው መልሱ። መቼ ነው ከዚህ የምንወጣው? ለጊዜው መልስ የለንም፣ ግን ይህን ችግሬ ብለው የሚነሱ ሲበዙ መፍትሄውም ያኔ ይመጣል። አሁን ስቃው እኮ በዚህ ብቻ አይቆምም አይደለም ውብዬ? ገና ያልተማረ በሀብት የሚመጻደቅ እንዴ ፍቅርተ መሪጌታ መጡ። ምን ሊሉት ይሆን? እኔ ልሄድ ሄጄ ሁለቱንም አነጋግራቸዋለሁ። ኧረ በይ ዝም በይ አትሽኝ እንዴ! እግርሽ የባሰ ደግሞ ይሁን እየነገርኩሽ አርፈሽ ቁጭ ብትይ ምን አለበት? ወይ መኩሪያ እየጠበቀን ነው። አሁን ምን እንለዋለን? ማለት ይዞ ሰርቂያ በር ሊሄድ እየጠበቀ ነው። ያውልህ በል የምትለውን በለው። ውብዬ የሰው ሆናለች፣ ለራሷ መወሰን አትችልም በለው። የቱንም ያህል ፍቅርተና መምህር ሰረቀ ቢደክሙ ውባለምን አስጥለው ከጫን ያለው እጅ ማውጣት አልቻሉም። የህብረተሰቡን ባህል ጥሰው ለመውጣት ምንም ቢሞክሩ የባህሉ ውልድ ስለሆነች ብቻ ሳይሆን የቤተሰቦቿ ችግርንም የምትረዳው ውባለም ግን ለጊዜው በጅ አላለች። ትዳሯ እንዴት ይዘልቅ ይሆን? ፍቅርተም ከእንግዲህ ወደ አስኳል መሻገሯ ነው። ዳምጦም ከወዲሁ የከተማ ህይወቷን ሊያጨልምባት ትግል ይዟል። ግን ትሸነፍለት ይሆን? የዛሬውን ክፍል የተጫወቱላችሁ ሰላማዊት ፈቅበሉ እንዳያል፣ አስቴር በዳኔ እንዳንጓች፣ ሶፊያ መሐመድ እንደማገላ፣ ችሮታው ከልካይ እንደ አቶ ገዝሞ፣ ሽመልስ አበራ እንደ ዳምጠው፣ ሀረጎይን አሰፋ እንደ ፍቅርተ፣ ደረጀ ደመቀ እንደ መምህር ሰረቀ ናቸው። በፖፑሌሽን ሚዲያ ሴንተር ጥናት መነሻነት ድራማውን በቡድን የጻፉት አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ዳንኤል አያሌው ነው አዘጋጁ። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አንጓች ክብሯን ጠብቃ ተስፋን ሰንቃ ወደ ፍቅር አምባ ተመልሳለች።
ግን የጠበቀችውን አላገኘችም። የተሸማቀቀ ፊቱን ያዞረባትን ደምለውን ጠጭ ሆኖ ነው ያገኘችው። እማገላና አያል ግን ተረብሸዋል። ዝም ማለት ያሰቡትን ሁሉ ያሳጣቸዋልና መጎንጎን ይዘዋል። ምን ይፈጠራል? ጤና አዳም ላይ በጫን ያለው ልጃቸው የተጠለፈችባቸው እርገጤ ደግሞ ካሳ ለማግኘት በተስፋ ላይ ናቸው። በሁኔታው ያዘነችው ፍቅርተም ወደ አባቷ አስኳል ገባለው ባይነች። ዳምጠው እንዳትመጣ መሸረብ ላይ ነው። አስኳል ካልመጣች የት ትወድቃለች? አስኳልም ቢሆን ችግር አልጠፋም። ዮናስ መኪናዋን ያጋጫት በትራፊክ ፖሊስ አቶ ገዝሙን አስጠይቋቸዋል። የነገሮች መወሳሰብ እዚህም እዚያም ይታያል። በክፍል 62 የቀኑ ቅኝት እንዴት እንደሆነ መከታተሉ ይመረጣል። ሚስቱ ደረቅ ባቄላ ራቱ ብሳና እንጨቱ ሐዘን ነው ቤቱ እንጂ አንቺ አጫሽ ሞላ ከርማሽ መጣሽ? አዎ መጣሁ ጌታ፣ አዎ መጣሁ። አጃይስ ሞልቷል። እንደው ባንቱ በጀን እንደው ስለቴ የሚካኤልለት ደጀን እንደተረግጭው ምልክት አላሳየውሽም? አላሳየውሽም? አሳይተውኛል። አልሞላልሽ ብሎኝ ነው ጌታዬ። አጀ ስላልሞላልሽ ነው ችላ ብለሽ ቀረሽ። ፍለት ሽሮ የከበረ ጦም ገርፎ ይወፈር የለም አይደለም። ያው ችግር አግኝቶ በርሶ መጀን አባቴ እንደው ተዛሬ ነገስን ነው አባቴ እንደው በርሶ መጀን ብያለሁ። አፉ በሉኝ። እምነትሽ ጎዶሎ አንካስሽ መንካሽ ጎዶሎ ስለትሽ ጎዶሎ ችግር አጣሽም አይሞላልሽም። ስለቴ ሙሉ ነው ጌታዬ። ይኸው መጋረጃውን የተሳልኩትን አምጥቻለሁ ጌታዬ። ይኸው በቆረጡት በትር ቢመቱ ባወጡት ዳኛ ቢረቱ አቤት የፈጣሪ ግቡ ከብቱ በቅጣቱ ይመለሳል ጥፋቱ። አቤት አቤት ይቅር ይበሉኝ ጌታዬ። በጌታዬ መጀን ቅጣቱ ይመለስልኝ በምሕረቱ። ይማሩኝ ይራሩልኝ የኔ ጌታ የኔ አባት። ሀጃዬ ሞልቷል ይኸውልህ አባቴ፣ እሷም ጸንሳለኝ። አንቺስ ቀዩዋ ሀጃሽን አለሞላሁልሽም ወይስ ምላስሽን ውጠሻል? እንደ ጅብራ የተገተርሽው አይኝ ብለሽ ነው? ይማሩኝ ይኸው ይኸው በግንባሬ ጌታዬ ለላታ ይድረሱ እያልኩ ነው ጌታዬ። እጅሽ ከምን እጅህን ከሴመንቀው ሌላ ችግር ተጣባሽ? ማህፀንሽን አልጎበኛሁትም። ይንቀሉልኝ አባቴ ምላሴ ማዋጤ በመድን እንዲሁ ደንግጬ ማህፀንሽን አልጎበኛሁትም። ረጥዋል ጌታዬ። እሳይ ያልወደው ጌታዬ እንደው መልሰው ይውሰደው ይውሰድልኝ ጌታዬ። አንቺ ሴት እናሆንኩ ብዬ ደስት ይለኝ አባት አጣሁለት። ማነሳሽ? ጣውንቴ ጣውንትሽ ማምጫን እንጂ መመለሷን የታየሽው ታዲያ? አይ ጌታዬ እንጂ እኔስ እንዲያው እድለ ቢስ አሞራ እንዲያው አንበጣት ይመጣ አይኑ ይጠፋል ሆኖብኛል። እንዲያው በርሶ ከራማ ለእኔም እንዲያው በሆዴም ላለው ነፍስ እንዲያው ጨለማውን ያዙልኝ ጌታ። አይዞሽ አይዞሽ ተነሽ ቀና በይ ተራስሽ። ይበቃል ይበቃል፣ ስግደቱ ይበቃል። እኔ በረኸኛው ደጀን የረገጠውን አላሳቅቀውም። እሰይ እንዲያው ከመሳቀቅ እንዲያው በርሶ መጀን ጌታዬ። አንቺ ብስል ቀዩዋ ምንድነው ጡትሽ በታች
ከመንቀናትሽ በላይ ያለው ማተቤ እሱ ላይ ያረፈው አመዝወርቄ ቤት ያልተበረዘ ነው። እንደ ሆድሽ ውስጥ ፍሬ ያማረ ነው። አሁን ያደንግጦበታል። ደንግጡላቸውና ጌታዬ፣ ይሄስ እንዲያው የእናቴ ስጦታ ነው እኮ ጌታዬ። ይሁና ስጪ ጀባ በይው። ለእሱ አይሰሰትም። ብትወደጂ ብትመረጭ ነው የጠየቀሽ። ያላሰብሽውን ይሰጥሻል። ስጪ አንቺ ስጪ። ወርቅና ልጅ አግኝተሻል። ወርቅ ምንድን ነው? አንገቴን አንቺ የረከኝ እንዲህ ወረደ እንዲህ ይኸው ሰጥታለች ነው ጌታዬ። ወንድ ልጅ ነው። ወንድ ይሁን። እሰይ አሁን ትሽንም አይኗን ጨለማ እግሯን ከተማ ያርጉት ንግግሯን ይሁን ለዛዋን አማት አርጌ ሳትውል ሳታድር እነግርሻለሁ። ይህን ባላደርግ እኔ ዕጣን አይደለም ፋንዶነ ብቻ ስለኝ ልባንጃ አለላ ይሁንቴ እሰይ ንገሪያት፣ መጸናሽን ንገሪያት። አንቺ እንደገባሽ እቤትሽ ጠርተሽ ከባልየው መጸነሽን አውጊያት። እኔው እገባለሁ መሀላችሁ። መድኃኒት የደብተራ የመጽሐፍ ገላት በለኛውን ማን በልጦኝ ማን ደርሶብህ? አይደለም ጌታዬ፣ እንዲሁ የዶክተር ኪኒና ነው። አደርገዋለሁ። ዶክተር ተብዬ ወደ እኛው ነው የሚመጣው። እኛውን ነው የምንሰጠው። አይዞሽ ሁኑለት ጌታዬ፣ ሁኑለት። ደግሞ የጤናውንም ነገር የልጄንም የእሷንም የሚያማትን በሽታ ያድኑልኝ ጌታዬ፣ ያድኑልኝ። ይኸውልሽ በሽታ ምንድን ነው? ፌራ ነው። ፌራ ነው አሉ። እንደሱ ነው ይላሉ። መርፌ ተወቅታ ያው ኪኒኑም ቅማ ነበር፣ አልተሻላትም። አባቴ በርሶ መጀን አልተሻላትም። መርፌ መርፌ ተወቅታችሁ እኛ ጋር ትምጡ ብለናል። እየሻል ነበረ ሐኪም ከመሄዳችሁ በፊት እኛው ጋር ደርሳችሁ ነው ብዬ ነበር። ገልቱ ሆናብኝ ነው እሷ ጌታዬ። እርሶ ያድኗቸዋ። እንደው በሽታውን አመሉም ከፋብኝ ልጄ። እንደው በቃ መነቀል ይነቀላል። ሂጂና አሁኑ ነው ነገር ደህና ዋልሽ? ደህና። እንዴ ምንድን ነው ትምህርት ቤት የለም እንዴ በጊዜ መጣሽው? አልሄድኩም። ለምን? ምክንያቱም በጊዜ መግባትና አባባን ማግኘት ስለፈለኩ። እንዴ ምንድን ነው ከዚህ ወደዛ የምትራመጂው? ቆጫቴ? አዎ እንዲህ መሆን ስለፈለኩ። እንዴ እናስ ገብቷል? አልገባም። እንዴ የት ነው ያመሸው? እኔ አላውቅም። እንዴት? የማውቀው ትምህርት ቤት እየገባ አለመሆኑን ብቻ ነው እኮ። ለምን? ወላይታ ብያለሁ ብሎ ከሱ የባሰውን ዱርዬ ዝናቡን መደብሽለት። የት ይዞት እንደሚሆን እሱኑ ጠይቂዋ። እንዴ አላስገባው ነው የምትይ? አዎ መጀመሪያ ዝናቡ አይሆንም ራስሽ ሂጂልኝ ብሎ እሱም ነግሮሻል፣ እኔም ነግሬሻለሁ። እና ሀዘን ትቼ እኔ ልሄድ ነበር። ምን አለበት?
አንድ አፍታ ፈጽመሽለት መመለስ ትችይ ነበር። ፊቱ በመጠጥ ሲጋራ የበለዘ ሰካራ ያንን የመሰለ ቁጥጥር ያለበት ትምህርት ቤት የላክሹ ይሰሙታል ብለሽ ነበር። በሱም ብሶ አልሄደለትም እንዴ። እኔ እንግዲህ ምን አባቴ ይሻለኛል? ምን ይሻለኛል? ማን ላይ ነው አንተ የምታላገጨው? እያላገጥኩ አይደለም፣ ከመጠን በላይ ያሞላቀቅሹ ነው እንዴ። ሲያመሽ አትናገሪውም። አሁን መጠጥ እየሸተተ አታቆሚውም እንዴ አንቺ። ሰራተኛዋ ራሷ በቀደም ኪሱ ውስጥ ሲጋራ እንደተገኘ ነግራሻለች። ልትቆጩ አይደለም አልተናገርሹ። እና ልጄ ምን ላድርግ ነው የምትይኝ? እንዴት ምን ላድርግ? እናቱ እኮ ነሽ እንዴ። ወለድሽው እንጂ አልወለደሽም እኮ። ምንድነው የሚያስፈራሽ? ቆይ ልጄ ደግሞ ቢጠፋስ? ወዴት ነው የሚጠፋው? ቀድሞ ወዳሰበበት ነው። ቢፈረጠጠስ? እና አሁን ምን እየሆነልሽ ነው? እየለማልሽ ደግሞ ሆን ብሎ እያስፈራራ ነው። እሺ ምኑን? አንዴ እጠፋለሁ ብሎ ስላስፈራራ አንድ ነገር ብትናገሩኝ እያለ እያስፈራራሽ የፈለገውን ሊፈጽም ነው። እስቲ ተይ ልጄ፣ ልብ ይስጠው ማለት ነው እንጂ። ለምን ነው ልብ የሚሰጠው? እየተጨማለቀ ነው። አንቺን የምትወጁ ልጅሽ ስለሆነ በቃ። እንዴ ምንድነው ይሄን ቃል ሰሞኑን ደጋገምሽው? በወደው ልጅ አይደለም ጡቴን ጠብቶ ያደገው ልጄ። ልጅሽ ከመጥፋቱ በፊት ግን ምንም ማድረግ አትፈልጊም ለምትወጁ ልጅሽ ነው። ከምትኩ ጋር እስር ቤት ይግባና ስንቅ ማመላለስ። አረ ለአምሮት ቀስ በይ እባክሽ እባክሽ። ማማ ስለምን ነው ቀስ የምለው? ከዛች ወርቅ ሌባ ጋር በመተባበር የሆነ ነገር ሰርቆ እስኪታሰር ነው የምትጠብቂው? መቼም የተጠናወተው ሰይጣን እስኪለቀው ድረስ። የተጠናወተው ሰይጣን የዘመኑን በሽታ አስታቅፎ ቢመልሰውስ? አረ ሰይጣን ጆሮ ይደፈን። እንዴ አንቺ ምንድነው የምታወሪው? ሊሆን ስለሚችል ነገር ነው የማወራው። መኝታ ቤቱ የተኛ እየመሰለ በመስኮት እየወጣ ስለሚያድር ዮናስ ነው እያወራውልሽ ያለሁት። እንዲህ የሚያደርጋል ታውቂያለሽ አንቺ? እንዴ አንቺ ልጅ ምንድነው እንዴ የማውቀው? ንገረኝ እስቲ። አባዬ ነው ስለ ሁሉም የማያውቀው። ለአባቱ እናገራለሁ። አብደሻል? ለአባቱ እኮ እንዴ ልጄን ከሀገር አባራሽ ልታስጠፊው ነው? በይ ዝጊ። ምንም የምዘጋው ነገር የለም። ጠብቄሽ ያደረግሽው ነገር የለም። ለሱ እነግርና ሰጥ ለጥ እንዲያደርገው አድርጋለሁ። አንቺ በይ ዝጊ እኮ። ይሄው መጣን ነው እንዴ። በአንድ ነገር ትንፍሽቴና አዎ እኔና አንቺ ይለይልናል። በቃ ማማ ወስኛለሁ። ሲጠፋ ዝም ብዬ አላይም። ዝም በይ እኮ ነው የምልሽ። ደህና ዋልክ አባባ? የታል ማ እንዴ? ያ ጥላቢስ ካውካዋ መኝታው ነው። ዞር በይ ልቀቀኝ እኮ ነው የምልሽ። ዞር በይ። እርግጥ የሙት ይኸው በእርግጥ የሚያስቀይም ነገር ነው ልጄ። ልክ ኖት አባቴ። በተከበርንበት ሀገር ወግ የያዘ ነገር ተጀምሮ እንዲህ አይነት ነገር ሲደረግ ኧረ ያናድዳል። አዎ እስቲ እምቢ አላልኩ። እንደ ስርዓቱ ሽማግሌ ይላክብኝ፣ እኔም ተዘመድ ልምከር ብዬ ጉድ ኧረ በተለይ አባቱ በልጃቸው ነገር ክፉኛ ነው ያፈሩት። እውነቴን ነው የምልህ ሲያናግሩኝ ራሱ አቀርቅረው ነበር። እንዳው ለበሽታዬ የደረሱ ባለውለታዬ ሆኑ። እንደው ደም የሚያቃባ ነገር ነበር። እርግጥ ኧረ ጠላትህን እንዴ ምኑን አሰብከው አንተ? ምን ላድርግ ያራጋው ነገር ሆነብኝና የመዘዝኩት ካራ ወደ ሰገባው ተመለሰ። በልበል የሰይጣን ጆሮ ይደፈን። ዝምድና ፈልጎ ቢያስቀይም እሱ ድረስ ታስባለህ እንዴ? እየነገርኩ አባቱም አዋረደኝ ከደህና ዘመዴ ይህ ችኩል አቀያየመኝ ሲሉ ነው የከረሙት። ያ መኩሪያ የሚባል ጦልቤ ነው ያሳሳተው። ደግሞ መኩሪያ እሱ እንዴት ለጎረምሳ ሁሉ አባቷ ሊሰጡኝ ነው ይዣት ልጠፋ ነው እያለ የሚቀላምደውን ሰምቶ ነው ሳይቀድመኝ ብሎ የጠለፋት እኮ። እኔ ለመኩሪያ እንግዲህ ምኑን በጫኔ ተፈርደዋለህ? አይኗን እያየ በወጉ ሽማግሌ ሊልክ ያላትን ልጅ ያቀልማ አዳንዴ ሲያሳስተው በጫኔ ይፈረዳል። እንዲያው ጥላይ እንደቀፈፈው እሱ ልጅ እንዲያው አሁን ያቀላማጅ ቢቀድምና ቢጠልፋት ምን ይባል ነበር?
ተምን ምን የሌለው ወጠጤ ደግሞ እሱስ ሰው ብቻ በምን ብሎ ዘመድህ ሊሆን የፈቀደ ልጅ ዘመድህ ሆኗል አይደለም? ዝምድና ደግሞ ይኸው መቼም እንደምታየው እሱም እውነት ነው አባቴ። እኛማ እህል ውሃ ደግሞ ማንም አይሰራትም አልኩ። ተላይ ተሰማይ ተበጅታ ለእያንዳንዳችን ትሰጣለች። ሰው እንደፈለገ አያደርጋት። ምን ይሄማ የታወቀ ነው እንጂ ደግሞም የወደድናትን ጠልፈን ማግባት ወጋችን ነው አይደለም እንዴ? አዎ ተውልድ እንዲያው ሲወራረስ የመጣ እርገጤ አይደለም እንዴ? እሱማ እኮ መቼም ለጊዜው እንደው ተለውጦ ጊዜው ያው ነው እባክህ። እንዴ ደግሞ ስንህን የመሰለው ሰው የምትቀየምበት ምክንያት የለም እንዴ? ያሰብነው ስለሆነ ነው። ይህች ልጅ ባለጠጋ ቤት ገብታ የልጅ ወገኑ ያሳየች እያየኸው ደግሞም ነግሬሃለሁ እንዴ ድሮ ጫኔ አይደለም እኮ። አዎ አሁን ጫኔ እንደ ተሴት ጋር ግማሽ ጫቡ ላይ የማይቆይ ሰው እንዴት መስቀሌን እየሳመ ይቅር በሉኝ አባቴ የዛሬን ታባቴ እርገጤ ያስታርቁኝ እንጂ ውብ ዓለምስ እህል ውሃ ነው ይችለኝ ነበር አይል። ኧረ እንደው ልብ በሰጠው እንጂ እንግዲህ መጨረስኩና ይኸው አባቴ እርገጤ ክፈል ያሉኝን ካሳ ሁሉ እንዲያው ምንም ሳልቃወም እከፍላለሁ ሁሉ ብሎኛል። ጫኔ ልቦና አገኘ የሚያስብል ነገር አለ። ያው የሚገርመው ደግሞ የአባቱ ምን አባቱ ይቅር ይበለኝ እንጂ ልጄ ላጠፋው አይደለም ላስደፈርኩት ቤት ጠቀም ያለ ካሳ ሰጣለሁ ብለዋል። እንግዲህ ይኸው ጨዋ አድርገህ ያሳደግካት ልጅ ተይ በላይ ልትክስ ትችላለች። እሱስ የማታሳፍረን አድርገን ነበር ያሳደግናት እንጂ ምኑን ትነግረኛለህ እንዴ? አንቺስ የአባት የእናትሽን የምትመልሽ ጨዋ ልጅ ሁኚ እያልኩ እንዲያው ስመክራት የኖርኩት እኔ አይደለሁም እንዴ? ምነው ድምፅሽ ጠፋ? አባቴን እንደው በባዶ አፍ እንደው አደረኳቸው እህል ውሃ እንደው እንግዲህ ይደርሳሉ። ለመሆኑ እንዴ ልጅቱ ፍቅር ሄደች? ተጓዳለች። እሷ እንደው ባትኖር ይሻል ነበር። ፍቅሬ ድስቱ እንዴት ሆነልሽ? ፍቅሬ አቤት። ታዛሻለሳ የካሳው ሽምግልና እናንተን እንዳስደሰታችሁ መደሰት ነበረብኝ አይደል? የእህቴ ያልጠናች ነፍስ የእህቴ ያልጠነከረ ስጋ የሚያመጣው ክፍያ ሲሰጥ መርካት ነበረብኝ አይደልማ? አንቺ ልጅ ኧረ ዝም በይ እባክሽ። ከኔ ሰው እንዳይጣሉ የህፃኗን እህቴን ሽያጭ ተደራድረው ካስማሙት ሰው ጋር እንዳልቀያየም ይቅርታ። ደጅ እህታቸው ነገ በምታመጣው ካሳ ህይወታቸው አንድ ቀን ስለሚቀጥል መቦረቅ እንደያዙት ወንድም እህቶቼ መሳቅ አልቻልኩም። እባክሽ ግን ለምን ሩጬ ሁሉ ተደናቀፈ? የእህቴን ቤት ወስጄ እህቴን አስተምሬ ለቤተሰቦቿ የምትቆም ሴት ላደርጋት ያሰብኩት የብርማም የጤና አዳምም ሩጬ ለምን በሽንፈት ተጠናቀቀ? ልጄ በፈጠረሽ እድለቢስ ስለሆንኩ አቅም ስላጠረኝ ያለው እንጂ ስራ ላይ ይሆናል ብለሽ ልጅ አምላክ የተቃወመው ምን አረኩ? አያቴ ተናዘዘው ቤት የኔ እንዲሆን እህቴ ዘመናዊ ትምህርት አግኝታ ሁሉን እንድትረሳ ማሰቤ አምላክ አይወደው እኔ ይመስለኛል። አምላክ ጥሩ ኑሮ እንድንኖር እንዳናለቅስ ይፈልጋል። እኛ ሰዎች የምንከተለው የህይወት መስመር ለሀዘን ይዳርገናል። አዎ ይሄ ነው እምነቴ። ይህን እውነቴን ይዤ እቀጥላለሁ። እህቴን ማግኘት ፈልጋለሁ። ውቤን? አዎ። ኧረ ተይ፣ ባለፈው ልጅ ሰርቋት መሄዳችሁን አውቆ መጠንቀቅ ይዘዋል። አዎ ግን ማግኘት አለብኝ። ልጁ ደግሞ እኮ አንቺን ክፉኛ አይወድሽም አውቃለሁ። እማ ለመሪ ጌታም ቢሆን ነግረሽ እንዲያገናኙኝ አድርጊ። ፍቅርተ ውብ ዓለምን ለምን ፈለገቻት?
አሳ ጎርጓሪ ዘንዶ ያወጣል እንዳይሆንባት። አቶ ገዝሙ ቤታቸውን ሁሌ እንደበጠበጡ ናቸው። በዚህ ሁኔታ ልጆቹ መረጋጋት አይችሉም። የዛሬው ውክቢያ ደግሞ ምን ለመፍጠር ይሆን? በተከታዩ ዝግጅት እንረዳለን። ባዩ ተስፋዬ እንደ ባለው ቃቢ፣ ሶፊያ መሐመድ እንደማገላ፣ ሰላማዊት ፈቅበሉ እንዳያል፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ችሮታው ከልካይ እንደ አቶ ገዝሙ፣ ተመስገን መላኩ እንደ መሪጌታ፣ ሰለሞን ሉል ሰገድ እንደ እርገጤ፣ ንግሥት አዋዝ እንደ ወይዘሮ ምንዳ፣ ሐረጎይን አሰፋ እንደ ፍቅርተ በመሆን የዛሬውን ክፍል ድራማ የተጫወቱት ተዋንያን ናቸው። ድራማውን በቡድን የጻፉት አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁም ዳንኤል አያሌው ነው።